በተረጋጋ መልኩ ነው ነገሮች የምታስከዳቸው። በዚህ አደንቅሃለሁኝ። ድህነት ላይ የሰው ልጅ ይህ ሁሉ መቋጫው ድህነት ነው አይደል? ወደ ጀነት ለመግባት አንድ የድህነት እንትን ያስፈልገዋል። እና የሰው ልጅ ደግሞ መጀመሪያ በገነት እንዲኖር ነው የተፈጠረ። ኋላ ስህተት ፈጽሞ ወደዚህ ዓለም መጥቷል። ይህ መጽሐፍ ቅዱስም ቁርአንም ይናገረዋል። ይህ የተጣላ ሰው መቼ ነው የታረቀ? እንደ ቁርአን አስተምሮ ለምን ብትለኝ ኢየሱስ ቆይ ልጨምር። ኢየሱስ አልተሰቀለም ስላል ካልተሰቀለ ዓለም ካሳ ካልተፈጸመለት እንዴት ዳነ? ቁርአን ላይም እንዴት እንደዳነ የሰው ልጅ ከተጣላ በኋላ እንዴት እንደታረቀ አይናገርምና እስኪ መልስ ይናገራል። እሺ አደም አለይሂ ሰላም ወንጀል ሰርቶ ነበር ወይ በገነት ውስጥ? ከሚስቱ ከሔዋን ጋር ከሐዋ ጋር አዎ ሰርቶ ነበር። ታዲያ እንዴት ታረቀ ከአምላኩ ጋር? አምላክ አላህ ሱብሓነሁ ወተዓላ ይሄን ይነግረናል። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም አለ። አላህ ሱብሓነሁ ወተዓላ ምን አደረገለት? ለአደም አዘነለት። ምን አደረገለት? የንስሐ ቃልን አሳወቀው፣ ሰጠው። በዚህ መልኩ ንስሐ አድርጎ ወደኔ ያለው። አደምም ያችን የንስሐ ቃል ከአምላኩ ተቀበለ፣ ንስሐን አደረገ። አላህ ሱብሓነሁ ወተዓላ ንስሐውን ተቀበለ። ፈተለቃ መረጃዋን እንትን ላይ መረጃዋን ምዕራፍና ቁጥሯን መረጃዋን ታሳየኝ። ችግር የለውም አሳይሃለሁ። እያሳየህ ቢሆን ይሻላል እንደሱ። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ይችን የንስሐ ቃል ከአምላኩ ከአላህ ተቀበለ። አላህም ንስሐውን ተቀበለው። የንስሐውም ቃል ጌታችን አላህ ሆይ ኃጢአት በማድረጋችን ነፍሳችንን በድለናል፣ ይቅር የማትለን ከሆነና የማታዝንልን ከሆነ ከቀሰሩት እንሆናለን ብሎ ለመነ። እሺ የቱ ጋር እናገኛለን? እዚህ ጋር ያውና ስለ አዳምና ስለ ሔዋን ገና ሁለተኛው ምዕራፍ ላይ ያወራ ምን ይላል? ያው አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። ያች የተቀበላት የንስሐ ቃል ምንድነች? የተጸጸተባት የጸጸት ቃሉ ምንድነች? የሚለውን ደግሞ በሱራ አሊ ዕምራን ላይ ምን እንዳሉ አዳምና ሔዋን ይገልጽልናል። አዳምና ሔዋን ምን እንዳሉ ማነው አንዓም ላይ ማነው አዕራፍ ላይ ነው ላሳያችሁ። ያላት እነዚህ የንስሐ ቃል ምንድነች ከተባለ ያውና እዚህ ጋር ሱረቱል አዕራፍ ምዕራፍ 7 የቀደመውን ምዕራፍና ቁጥር ይዘዋል ወይንስ ካየህ ይበቃሃል? ወገናች ስለ አዳምና ሔዋን ታሪክ በማታለልም አዋረዳቸው ሰይጣን። ይህን ከገለጸ በኋላ አዳምና ሔዋን ምን አሉ? ጌታችን ሆይ አሉ። ይችን ጸጸተው ቃል ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ይሄ ነው የንስሐው ቃል የሰጣቸው። ይህን ቃል በማለት አላህ ሱብሓነሁ ወተዓላ ንስሐቸውን ተቀበላቸው። ቅድም እንዳለው ፈታበ ዐለይሂ ጸጸቱንም ተቀበልኩት እንዳለው ይህን የንስሐ የጸጸት ቃል ተናግረው አላህ ሱብሓነሁ ወተዓላ ምህረት አድርጎላቸዋል። እነሱ መጸጸታቸውን ይነግረናል እንጂ ይቅር ማለቱን አይነግረንም። እንደ ይቅር አሁን ይሄ እነሱ ልቅሶ ነው። በትክክል በየጊዜው አልቅሰዋል፣ በየጊዜው አልቅሰዋል። ጸጸቱን ተቀበልኩት አለ። ወደ እኔ ጸጸት ያደረገን ደግሞ እምረዋለሁ ብሎ ቃል ገብቷል። ላሳይህ። ወደ እኔ ንስሐ ያደረገን ጸጸት ያደረገን እምርለታለሁ እያለ የተናገረበትን ላሳየህ። ችግር የለም። ቁጥር 35 እና 36 እኮ ስናነብ መውረዳቸውን ነው እንጂ መመለሳቸውን አይናገርም። በመውደቃቸው እርግጥ ነው አልቅሰዋል፣ እርግጥ ነው አልቅሰዋል። መመለሳቸውን ግን አይናገርም። እንደተመለሱ የሚናገርበት አላሳያለሁ። ችግር የለም። አብሽር ተመልሰዋል። የመጀመሪያው ላይ አለ። ሌላም ልጨምርልህ። ثم اجتباه عليه وهدى إلى ሱረቱ ጣሃ ላይ ላሳየህ። ሱራ ጣሃ ላይ አላህ ሱብሓነሁ ወተዓላ ንስሐ እንዳደረገ አዳምን አላሳየህ እና ንስሐውን አላህ ሱብሓነሁ ወተዓላ መመለሱንም ተቀበልኩ። ቅድም እያሳየው ነበር። ሌላ ልጨምርልህ። ይኸውና ሰይጣንም ወደ እነርሱ ጎትጉቶ አደም ሆይ በመዘውተሪያቱ እያለ ካናገረ በኋላ ከእርሷም በሉ እያለ ይናገራል። መጨረሻ ላይ ከዚያም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለውም መራውም ይላል። ያ አላህ ሱብሓነሁ ወተዓላ አሁን እኮ ወደ ገነት እንዴት ነው የሚገቡ? እሱማ እኮ እንደወደቁ አልቅሰዋል። ይሄ ሁሉም መጽሐፍ ቅዱስም ቁርአን የሚናገረው ነው። በዚህ ምክንያት ተመለሱ። እየጨረስን አሁን ወደ ገነት እንሄዳለን። ደግሞ ያ ጸጸቱን ተቀብሎታል።
እሱን እኮ አልካድሁም። እንዴት ነው ወደ ገነት የገቡ? አዳም ተጸጸተ፣ አለቀሰ። በጣም ጥሩ። አሁን ደግሞ በቃ ወደ ገነት እንዴት ገቡ የሚለው ደግሞ ጥያቄ ልመልስልህ። አሁን ወደ ገነት የሚለው ደግሞ ምንድን ነው? አምላክ አላህ ስብሐነሁ ወተዓላ አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊማ የሚል ቃል በነብዩ ሰለላሁ ዐለይሂ ወሰለም በኩል ገብቷል። ገነትን ሙስሊም ነፍስ እንደሚገባት ይናገራል። አደምና ሐዋ ንስሐ እስካደረጉ ድረስ ያ ተምሮላቸዋል። አላህ ምን ይላል? ወደ እኔ ንስሐ ያደረገ ባሪያዬን እምሬለታለሁ እያለ ቃል ገብቷል። ስለዚህ እነዚህ ሰዎች ወዴት ናቸው እንዲመለሱት ከተባለ አላህ ቃል በገባው ብዙ ቦታ ላይ በቁርአንም ላይ በሐዲስም ላይ ያለ በእኔ ላመኑ ሙስሊም ሰዎች ጀነትን አስገባቸዋለሁ ብሎ ቃል ገብቷል። ታዲያ ከሞት ወዲያው እንደሞት ወዴት ሄዱ ከተባለ አደምና ሐዋ ወደ ገነት። ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ፣ የሙስሊሞች ነፍስ በገነት ነች ብለው ተናገሩ። አደምና ሐዋ ደግሞ በዚች ነች ኃጢአታቸው፣ እችንም ንስሐ አድርገዋል። ንስሐቸውንም አላህ እንደተቀበላቸው ገልጿል። ስለዚህ ወደ ገነት ተመላሾች ናቸው። ነቢዩ ሙሐመድ ሌላ አምላክ አታጋሩ ብለው በቁርአን አስተምረዋል። ግን ይቺ ካዕባ እስካሁን መኖሯ ምንድን ነው? እንደማትረባም ይናገርና ሌሎችም ሁሉ አጠፉ ይልና ነገር ግን ካዕባን ተዋት ሰዎችም ይስሟታን ይላል። ስለዚህ ካዕባ ደግሞ ይመለኩ ከነበሩ 365 የቆሪሽ አማልክትና ጣዖታት መካከል አንዷ ነበረች። እሷ ተለይታ እንዴት ተተወች? እሺ አዳም ካዕባን ያመልኩ ነበር ወይ? የመካ ከሃዲያኖች ላ ካዕባን አይደለም ያመልኩት። 360 ጣዖቶች ነበሯቸው። ገብቶሃል አይደለ? እና ነቢዩ ሰለላሁ ዐለይሂ ወሰለም ናቸው መጥተው እነዚያን ጣዖታት ሁሉ ያፈራረሱባቸውና ገደል የሰደዱባቸው። የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ አምልኩ ብለው የሰበኳቸው። ገብቶሃል አይደለ? ስለዚህ እነዚህን ሰዎች ጣዖታትን አጠፉባቸው። ታዲያ ካዕባ ምንድን ነው ወደሚለው ስንመጣ ራሱ አብርሃምን የሰራው እና ኢስማኤል ናቸው የሰሩት። አምላክ ራሱ ቃል ኪዳን እንደያዘባቸውና እንደሰሩት ሲነግረን ምን ይላል? በሱረቱል በቀራ ላይ ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂራ በይቲየ ሊጣኢፊነ ወልቃኢሚነ ወሩክዕ ስጁድ ይላል። ወልዓኪፊነ ወሩክዕ ስጁድ ወደ አብርሃምና ወደ ኢስሐቅም ወደ አብርሃምና ወደ ኢስማዒልም ቃል ኪዳንን ያዝኩኝ አለ። ቃልን ያዘባቸው ምን የሚል ቃል? አን ጠሂራ በይቲ ያንን ቤቴን አጽዱ አላቸው። ቤተ አምልኮች የአምላክ ቤት ይባላሉ፣ ቤተ መቅደሶች ሁሉ ማለት ነው። ስለዚህ ያንን ቤት ሄዳችሁ አጽዱ ስሩ አላቸው። ለምን? ለሁለት ዓላማ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ያንን ሐጅ ለሚያደርጉ ሰዎች ለሚዞሩ ሰዎች አለ። አንደኛ የሐጅ ስነስርዓት አምስተኛውን የእስልምና መሰረት የሆነውን መፈጸሚያ ቦታ ነው። ከዓለም ሄደው ተሰባስበው እዚያ ቦታ ላይ አንድ ቦታ ሆነው ሰዎች ይህን አምስተኛውን የአምላክ ህግና ስርዓት ሐጅ እንዲሰሩ። ሁለተኛው ደግሞ ምንድነው? ወልቃኢሚና ሶላትን ለሚሰግዱ ሰዎች የሶላት አቅጣጫ እንዲሆን ዘንድ አቅጣጫ ብቻ ነው። ቦታቸው አለ አይደለ? ያ ነው አቅጣጫ ነው። የዓለም ህዝብ በሚሰግድ ጊዜ ወደ ተዘበራረቀ ቦታ እንዳይሰግድ አንድ አቅጣጫ ምልክት እንዲኖረው የተደረገ ነው። ይህንንም የሰራው አብርሃም እንደሆነ በቃል ላሳየህ ይችላል። አብርሃም ራሱ እንደሰራው ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚን ልበይቲ ወኢስማዒል ይላል። አብርሃምና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል ይህንን ቃል ኪዳን ተያዘባቸው። ይህን ቃል ኪዳን ተቀብለው ሰሩት። ለምን? ለሁለቱ የእስልምና መሰረቶች መፈጸሚያ ይሆን ዘንድ። አንደኛ የሶላት አቅጣጫ እንዲሆን ገብቷቸዋል። አቅጣጫ ብቻ እንጂ ሌላ አይደለም። አላህ ስብሐነሁ ወተዓላ ይህን በቁርአንም ላይ ይገልጻል። ሱረቱል በቀራ ላይ ምን አለ? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ያ ነው። ለምን ይሳማን? ደንጋዩ ለምን ይሳማን? በጣም አስረዳሽ። እንግዲህ አምላክ በነቢያት በኩል ያዘዘንን ትእዛዝ መፈጸም ይህ አምልኮ ይባላል። ያን አምልኮ ስንሰራ ጊዜ አምልኮውን እያመለክ ነው ሳይሆን የታዘዝንበትን አምላክን በዚያ ላይ እያመለክን ነው። የእርሱን ትእዛዝ መፈጸም ማለት ነው። ጹሙ ስላለን እንጾማለን፣ ስገዱ ስላለን እንሰግዳለን አይደለም። ነገር ግን ጾምን እያመለክ ነው አይደለም። ስገዱ ስላለን ምድር ላይ ሄደን ስንደፋ ምድርን እያመለክናት ነው አይደለም። ቦታች አለ አይደለ? እዚያም ቦታ ላይ ያንን ሐጅ ስናደርግ ጊዜ ከሐጁ ስነስርዓት መካከል አንደኛው ምንድን ነው? ሰውየው ሐጁን ሰርቶ ጠዋፍ አድርጎ ዙሮ በጨረሰ ጊዜ ከቻለ ያችን ሐጀሩል አስወድን ይስማል። ካልቻለ ባይስምም ችግር የለውም። እሺ መሳሙ ግዴታ ነው ወይ? ግዴታ አይደለም። በሐጅ ውስጥ ወታል አይደለ? ግዴታ አይደለም። አንድ ሰው ሙሉ ሐጅ አድርጎ መጥቶ አይን አልስም በቃ ብሎ ቢመጣ በሐጁ ላይ ምንም የሚፈጥርበት ነገር የለም። ነብዩ የማይረባ እንደሆነ እየታወቀ ግን ነብዩ መሐመድ ስለሳሙት ብቻ ክብር ተሰጥቶታል። ነገር ግን የቁርአን ሊቅ
ሊቃውንት ራሳቸው ማይረባ መሆኑን ተናግረዋል። ብቻ ነብዩ መሐመድ ስለሳሙት ብቻ እንጂ ሌላ ቃል ኪዳን እንደሌለውና የማይረባ እንደሆነ ቡሃሪ ዘግበውታል። እንዲሁም እንዲህ ይላል ዑመር ኢብኑ ኻጢብ ጥቁሩን ድንጋይ ሲስሙ ተመልክቻለሁ። ምን ይላል መሰለህ? እሱን ልነግርህ ነበር። አሁን ምን ይላል ዑመር ኢብኑ ቆይ ላንብልህ አቋለች ሲስሙ ተመልክቻለሁ። የማትጠቅምም የማትጎዳም ድንጋይ መሆንህን አውቃለሁ። ያላ መልእክተኛ ብቻ ሲስሙህ ባላይ ኑሮ አልስምህም ነበር አሉ። ይህንን ደግሞ እሺ ማለት አሁን እሳቸው ሳሙትም አልተባሉ። ቅድም እንዲያውም አብርሃም የሰሩት ነውም ብለሃን እና አብርሃም ሙስሊም ነበሩ። እንዴት ሌላ አንተ አይመጣም? ሙስሊም ነበሩ ወይ? ድንጋይ ሲያመልኩ ነበሩ ወይ? ይሄ ድንጋይ አምልኮ አይደለም። ይሄ ድንጋይ አምልኮ አይደለም ነው እኮ። አሁን እኮ ድንጋዩ እየተመለከተ ነው። አሁን አምልኮ ማለት እስኪ ድምጽ ጨመር አድርግልኝ ወንድም። አምልኮ ማለት ምን ማለት ነው? እስኪ ብዬ ነው ንገሩኝ እስኪ ፍቹ። አምልኮ ማለት አምላክን ስታመልክ ከፊት የምታደርገው የተቀደሰ ነገር ነው። እንደሱ ከሆነ ስለዚህ ያን ነገር ሄዶ ከሳመው ሰውየው ወይንም ደግሞ ወደዚህ አቅጣጫ ዞሮ ከሰገደ ያን ነገር አመለከው ማለት ነው። አዎ የሆነ ነገር አለው እኮ። አሁን ወደ ሰሜን ለመዞራችሁ የሙስሊሙ ማህበረሰብ ምዕመን ወደ አረብ እኮ ዞሮ ለመስገዱ አንድ ምክንያት አለ። ስለዚህ ወደዚህ ከሰገደ አመለከው ማለት ነው። አንድ ምክንያት አለው። ዝም ብለን ነው ልትለኝ አሁን ደንጋው ለመሳሙ ዝም ብለን ነው ልትለኝ አችልም። ስለዚህ ለማይረባ የሆነ እየታወቀ እሳቸው ስለሳሙት ብቻ መሰገዱና ክብር መሰጠቱ ምንድነው? በዚያውም ላይ ጣዖት ሰፍሮበት የነበረውን ለምን እሳቸውስ እንዲቀጥል ፈቀዱ? በጣም ጥሩ። ስለዚህ አሁን ምንድነው አንደኛ ግልጽ የሆነ ስለመተዋቸውና ስለመሳማቸው የተጻፈ ነገር እንትን ስለ ቃል ኪዳን ስለመገባቱ ስለ ድንጋዩ ያለ ነገር የለም። ግን ለምን ትልቅ ቦታ ተሰጥቷል? እየተናገርኩኝ ነው። ይኸውልህ ወገናችን አዳምጠኛ፣ እያዳመጥከኝ አንደኛ ቃል ኪዳን ይዞባቸዋል ወይ እንዲሰሩ? አዎ እያልኩ ነው። አብርሃምንና ኢስሐቅ እስማኤልን አላህ ቃል በቃል ይሄንን ከአባን ስሩ ብሎ አዟቸዋል። አንደኛ እሱ ነው። ላሳየ ከፈለክ እንደሰሩትም ተገልጿል። አንደኛ እሱ ነው። ሁለተኛ ዓላማው ምንድነው ከተባለ አሳየኝ እንደሰሩት። ቤቱንም በሰዎች መመላለሻና ጸጥተኛ ባደረግን ጊዜ አስታውስ። ከኢብራሂምም ማቆሚያ መስገጃን አድርጉ። ወደ ኢብራሂምና ወደ ኢስማኤል ቤቴን ለዘዋሪዎቹና ለተቀማጮቹ ለአጎንባሾቹ ሰጋጆቹም አጥሩ ስንል ቃል ኪዳን ያዝንላል። አላህ ስብሐነሁ ወተዓላ ቃል ኪዳን ይዞባቸው ነበር፣ ያ አብርሃምንና ኢስማኤልን ያን ቤት አጥሩ ስሩ በማለት። ታዲያ እንደሰሩት ማስረጃ አለው ወይ? አዎ። ያው እዚህ ጋር ቀጣይ ላይ ምን ይላል? ኢብራሂምና ኢስማኤልም ጌታችን አላህ ሆይ ከእኛ ተቀበል፣ አንተ ሰሚና አዋቂ አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶቹን ከፍ ባደረጉ ጊዜ አስታውስ ይላል። እና ይህን ቃል ኪዳን ያው ይዞባቸው እንደነበር ይናገራል። ቤቱን እንዲያጸዱ እንዲሰሩ። ከዚያ በኋላ ኢብራሂምና እስማኤልም እንደሰሩት ቃል ኪዳኑን ተቀብለው ያውና ሲጋ ምንድነው አገልግሎቱ ከተባለ አቅጣጫ ብቻ እንደሆነ ላሳይህ። አላህ ቃል በቃል ፊታችሁንም ሁለቱ እንዳይምታታ። አንደኛ ካይባን አይደለም ካይባ ጣዖት እንደነበር ተማምነናል። ለአብርሃምና ይስሐቅም ጣዖት አምላኪ ሊሆኑ ነው። እንዲህ ከሆኑ ማነው ጣዖት ነው ያለህ? ማነው የተማመነው እኮ? ማነው የተማመነው? አንተና እኔ ተማምነናል። ከአብርሃም ቃል ኪዳን የተቀበለባት ድንጋይ እንደሆነች መልሰ ደግሞ ወደ አቅጣጫ ታመጣታለህ። አሎ ቀስ በል። ይኸው ጣዖት እንደሆነ እኛ ጣዖት ነው አላለህም። አብርሃም የሰራው ቤተ አምልኮ ነው። በዚያ ያ መስጂድ አልሐራም ይባላል። አብርሃም የሰራው አምላክ ቃል ኪዳን ይዞበት ያው የሰራው እንደሆነ እያሳየሁ ነው። አምላክ ራሱ ቃል በቃል ይሄን ቤት ስራ እያለ ያዘዋል። የአምላክ ትእዛዝ ነው። በአብርሃም በኩል ቤተ አምልኮ ተሰራ ማለት ወደዚያ ሰዎች አቅጣጫ ዞሮ ሰገዱ ማለት ያንን አመለኩ ማለት አይደለም። እሺ የጣዖት አምልኮ ነው ካልከን መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ይዛል። አብርሃም ሙስሊም ነበር እንዴ? አብርሃም ሙስሊም ነበረ? አዎ አብርሃም ሙስሊም ነበር። ቃል በቃል ላሳየህ። አብርሃም ሙስሊም ነበር። ቃል በቃል ላሳየህ። አዎ ሙስሊም ነበር። አሳየህ። ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ከአጋሪዎችም አልነበረም።
በጣም ጥሩ እንዳለ እሱን እንደያዝህልኝ ሱረቱ 663 ላይ ያውጣልኝ። እሺ ሱረቱ 636 63 163 እሺ ያው አታ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘብኩ፣ እኔም የሙስሊሞች መጀመሪያ ነኝ። በል እስልምና የተጀመረ በሙሐመድ ከሆነ አብርሃም እንዴት ሙስሊም ሆኖ ቆየ? እንዲህ እስከሆነ አሁን ላስረዳሽ። ተግባባን? አዎ የትም ሳንሄድ እዚሁ ከፍ እንበልና ይህ እስልምና የማን መንገድ እንደሆነ ይንገረን ራሱ። እዚሁ ሳንሄድ የትም ሳንሄድ ያው አንዲት እርምጃ ነው ከፍ የምለው። ያው ምን ይላል? ይሄን አንብበው። ወደ ማን መንገድ እንደወሰዳቸው አላህ ነቢዩ ሙሐመድን ቀድሞ እዚህ ጋር ሊነግራቸው ነው። ምን ይላል? እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛ ሃይማኖት ወደ እውነት ተዘንባይ ሲሆን የአብርሃምን መንገድ መራኝ፣ እርሱም ከአጋሪዎቹ አልነበረም። የአብርሃም መንገድ ምንድን ነው የመራቸው? ነቢ ሰለላሁ ዐለይሂ ወሰለም ያው ሙስሊምነት ነው ማለት ነው። ወደ አብርሃም እምነት ከመራቸው እኮ እሳቸው ጀማሪ ሊሆኑ አይችሉም። እዚህ ጀማሪ ነኝ የሚሉት ጀማሪ ሳይሆን እኔ ሙስሊሞች ይላል እንጂ የእስልምና ሃይማኖት ጀማሪ አይደለም ወገናችን። ሙስሊምና እስላም ማ ልዩነት ሊኖረው አይችልም። ላስረዳ፣ ችግር ኢስላም ማለት ነው። ወደ አብርሃም እምነት ከተመሩ እሳቸው የአብርሃም እምነት ተከታይ ነው እንጂ የሚሆኑ አብርሃም ሙስሊም ከሆኑ የሙስሊሞች ጀማሪ መሆን ማለት እኮ የሃይማኖቱ ጀማሪ መሆን ማለት ነው። የሙስሊሞች ጀማሪ አይደለም የሚለው ጀማሪ አይደለም። እዚህ ጋር አሁን ከትውልዳቸው አንጻር የሙስሊም መጀመሪያ ነኝ በል የሚላቸው ምንድን ነው ከተባለ ያውና ከትውልዳቸው አንጻር ነው። ገብተዋል። አንድ ነቢይ ከተላከለት ትውልድ የመጀመሪያ ሙስሊም ነው አይደለም? አዎ የመጀመሪያ ሙስሊም ነው። አየህ፣ ከትውልዱ አንጻር። ከእርሱ በፊትስ በዚህ የታዘዘ በማን መንገድ ነበሩ ከተባለ አብርሃም ነበሩ። የአብርሃምን መንገድ መራኝ ይታያል። የአብርሃምን መንገድ መራኝ። የተመሩት ይህ አብርሃም መንገድ እስልምና ነው ማለት ነው። እርሳቸው ደግሞ ለዚህ ከሆኑ የእስልምና ጀማሪዎች አብርሃም ነው እንጂ መሐመድ ሊሆን አይችልም። የእስልምና ጀማሪ ነው አይልም እኮ ወገናችን። ኧረ በፈጣሪ ተረዳ እንጂ የእስልምና ጀማሪ አይልም ቃሉ አንደኛ። እሺ ኢስላም ማለት ሙስሊም ማለት ልዩነቱ ንገረኝ ካወቀው፣ ችግር የለውም። አንተ አንድ አድርገህ ተረድታቸው ነው። ኢስላም ማለት ምን ማለት ነው? ማለት መገዛት ነው። ኦኬ በጣም ኢስላም ማለት ለአላህ መገዛት ማጎብደድ ማለት ነው። እሺ ማለት እሺ፣ ሙስሊም ማለት ምን ማለት ነው? ተከታይ። በጣም ጥሩ። አየህ አይደለ? አሁን ክርስትናና ክርስቲያን አለ አይደለ? ክርስትና የምትለው ምንድን ነው? ሃይማኖቱን ነው አይደለ? ክርስቲያን የምትለው ደግሞ የሃይማኖቱን ተከታይ ነው አይደለ? አዎ። አሁን የክርስትና ጀማሪ የሚባልና ወይንም የክርስቲያኖች የመጀመሪያ ቢባል በዚህ ባለህበት በተላከበት አንድ ነብይ ሲላክ ጊዜ ለትውልዱ ለዚህ የዚህ ሃይማኖት የመጀመሪያ ተከታይ ይሆናል። ወታል አይደለ? ያ ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የአምላክን ሕግና ስርዓት እስልምናን በመከተል ከትውልዳቸው ማን ነው ቀዳሚ ከተባለ እርሳቸው ናቸው። ለምሳሌ በሱረቱል አዕራፍ ላይ ሙሴ እኔ የምእመናን መጀመሪያ ነኝ ይላል። ምን ትላለህ? አብርሃም ከሃዲ ነው ማለት ነው? እነ ያዕቆብ ከሃዲ ናቸው ማለት ነው? ቆይ ጥሩ። አሁን እንትና አትበል። እስልምና መቼ ነው የተጀመረ? እስልምና ሃይማኖት መቼ ነው የተጀመረ? ፋክቱ ከአዳም ጀምሮ። መቼና በየት ነው የተጀመረ? ከአዳም ጀምሮ። አዳም ሙስሊም ነበረ? አዳም ሙስሊም ነበር። እስልምና እኮ የተጀመረ በ16ኛው ክፍለ ዘመን በአረቡ ምድር ነው። እንዴት ሊሆን ቻለ? ምንድን ነው? እሺ ሀሳቢን ችግር የለውም። በቃሽ ወደ አንተ ማስረጃ ምን ለማለቱ አሁን ተናገር። ማስረጃማ እኮ ራሱ ቁርአኑን ነው ሪፈር አድርጌ ያቀረብኩኝ እኔ እኮ። የቱ ጋር አውጣ? በዚህ ክፍለ ዘመን ሙስሊም የሚባል የተጀመረ እኮ ሙስሊም የሚባል የተጀመረ በእሳቸው በሙሐመድ ብቻ እንደሆነ በዚህም ታዘዙ። እኔም የሙስሊሞች መጀመሪያ ነኝ። እንዲህ ከሆነማ የሙስሊሙ ጀማሪ መባል ያለበት አደም ነው እኮ። አዳም ጥሽ ይኸውልህ፣ ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው እያልኩ ነው። ይሄን ደግሞ በዚያ በቁርአን ላይ እየፈታህልህ ነው። ገብቶሃል አይደለ?
ከትውልድ አንጻር ከአምላክ ዘንድ በቃ ችግር የለውም። በቃ ዝም እንደ አይምሮ በቁርአን አላረው ከትውልድ አንጻር ሙሐመድ የአብርሃም የልጅ ልጅ አይደለም እንዴ? እኮ ስለ አብርሃም ሃይማኖት ሙሐመድ እኮ የአብርሃም የልጅ ልጅ ነው። አዎ ናቸው። ሙሐመድ የአብርሃም የልጅ ልጅ ነው። አዳምጠኝ። ይኸውልህ ከትውልዱ አንጻር አንድ ነብይ ለህዝቡ የመጀመሪያ ሙስሊም ነው። የአምላክን ትእዛዝ መጀመሪያ የሚቀበለው ነብይ ነው። የአምላክ ትእዛዝ ደግሞ ኢስላም ነው አይደለም? ስለዚህ ያ ከትውልዱ አንጻር የመጀመሪያ ነኝ። እዚህ ጋር ምን አሉ? ለእርሱ ቁል ኢነ ስግደቴም አምልኮ ሁሉ ለአምላኬ ነው ታዛዥነት ያሉ። በዚህ ላይም የመጀመሪያቸው ነኝ። ከሁሉም ከትውልዳቸው የመጀመሪያ ቀዳሚ ያ ነብይ ነው። ሙሴ ለህዝቡ የመጀመሪያ ነብይ ነው። አብርሃም ለህዝቡ የመጀመሪያ ሙስሊም ነው። ኢስሐቅ ለህዝቡ የመጀመሪያ ሙስሊም ነው። አየህ አይደለ? የሙሴን ምሳሌ እየሰጠሁ ነበር ቅድም። እኔ ምዕመናን መጀመሪያ ነኝ ይላል። እሺ በጣም ጥሩ። ሱረቱ ሁለት እንድትሄድ ነው። ሙሴ ምን ይላል? መጽሐፍ ቁርአን ላይ እዚህ የሰጠኝ ማስረጃው ላይ እዛው ላይ እኔ ምዕመናን መጀመሪያ ነኝ ይላል። ምንድን ነው? ምን ማለት ነው? ይሄ ከእርሱ በፊት ምዕመናን የለም ማለት ነው? በተለይ አውጣና ሳየኝ አምጣው። እሺ ማየታችን ጥሩ ስለሆነ ብዬ ነው። ልክ ነው። እና ስለዚህ እኔ ምዕመናን መጀመሪያ ነኝ ይላል። እሺ አምጣው። እሺ ልየው